ምስራቅ እዝ በአማራ ክልል የጎጃም ሁሉም ዞኖችና በደቡብ ጎንደር ዞን ተሰማርቶ ሕገ መንግስታዊ ተልዕኮውን በታላቅ ህዝባዊነትና በወታደራዊ ዲሲፕሊን በመፈጸም ከክልሉም አልፎ ሀገራችን ላይ ትልቅ የጸጥታ ችግር ሊጋርጥ ይችል የነበረውን የጽንፈኞችን ህልም በማምከን ክልሉ ወደ ቀደመ ሰላሙ በመመለስ ህብረተሰቡ የሰላም አየር እንዲተነፍስ በማድረግ የማይደበዝዝ የማይጠፋ ታሪኩን ጽፏል፣ እየጻፈም ይገኛል። ምስራቅ እዝ በአማራ ክልል የፈጸመውን ተልዕኮና ያስመዘገባቸውን ድሎች አስመልክቶ የመከላከያ የክልሉ ከፍተኛ አመራሮች እንዲሁም የአማራ ክልል ህዝብ ምን ይላሉ? አብረን ቆይ። ጽንፈኛው ኃይል ያደረገው ነገር እንዳለ መስተዳድሩን አፍርሷል። እንዳለ የነበረውን የጸጥታ ኃይል ተበትሯል። ምስራቅ እዝ ጎጃም ሲገባ የፈረሰው መስተዳድር ነው ብሎ ያቆመው ከቀበሌ ጀምሮ። ምክንያቱም ህገ መንግስታዊ ግዳጃችን ስለሆነ ሶስተኛው የጸጥታ አካሉን ራሱ እያሰለጠነ ራሱ እያዘጋጀ ራሱ እያደራጀ አሁን የደረሰበት ክልሉ ደረጃ ላይ ደርሷል። ስለዚህ ምስራቅ እዝ ጎጃም ላይ ሲገባ ጊዜውን ያባከነው ነገር የህብረተሰቡን አስተሳሰብ መቀየር፣ መንግስትን ማቆም፣ ስርዓትን ማቆም። ይሄ ከጎሬላ ውጊያ አንፃር በጣም ከባድ ነው። ጥይት ይዞ ለመጣ ኃይል ምስራቅ እዝ ሊመለስ አይደለም፣ ጥይት ነው ሊሰጠው የሚችለው። ከጥይቱ በስተጀርባ ግን ያለው ጦርነት ግን አስተሳሰብ ነው ነበር። ያንን አስተሳሰብ ህገ መንግስታዊ ግዴታውም ስለሆነ ግዴታው ብቻ ሳይሆን አምኖበት ብቻ ሳይሆን በተሟላ እቅድ ስለገባ በተሟላ እቅድ በጥብቅ ዲሲፕሊን ስለመራው አሁን ጎጃም ላይ ያለው ነገር የምስራቅ ትልቅ አሻራ አለው። የጠላትን መንግስትን የማፍረስ እና የ4 ኪሎ ስልጣን የመያዝ ፍላጎት ያከሸፍንበት እና በአሁኑ ሰዓት ክልሉን ከብተና የታደገ ተግባሮችን ፈጽመናል። ለዚህ ብዙ ዋጋዎች ከፍለናል። የተመዘገበው ድል ደግሞ ቀላል አለ። እስከ ወረዳ አሁን የመንግስት መዋቅር ተዘርግቷል። የክልሉ የጸጥታ ኃይል ተደራጅቷል። ጠላትን ስትራቴጂካሊ ያዛብተዋል። አሁን የተወሰነ የቀሩትን አመራሮችና የቡድን መሳሪያዎች የማጥፋቱን የጸረ ሽምቅ እንቅስቃሴ ከክልሉ የጸጥታ ኃይል ጋር አቀናጅተን እየሰራንበት ያለና እዚህ ጋርም የተከፈሉ ዋጋዎች አሉ። ግን ትላልቅ ድሎች የተመዘገቡበት ግዳጅን እየፈጸም የምንገኝ መሆናችንን ነው መግለጽ የሚቻለው። ስለዚህ ምስራቅ እዝ እዚህ ቦታ ላይ ባለፉት ውጊያዎች እንዳስመዘገበሉ ትልልቅ ድሎችን ያስመዘገበ መሆኑን ራሱ የአማራ ህዝብና መንግስት እየገለጸ ያለበት ሂደት ላይ ነው ያለው። በብዙዎቹ አካባቢዎች ሰላም እንዲፈጠር ሰላም እንዲገነባ ተደርጓል ማለት ነው። በጥቅል አነጋገር በክልላችን አንጻራዊ ሰላም ተገኝቷል ነው አንደኛው። ሁለተኛው ሰላም በተገኘባቸው አካባቢዎች ደግሞ የልማት ስራ የመልካም አስተዳደር ስራዎች ተጀምረዋል፣ እየተሰሩ ነው። ለምሳሌ በከተሞች የልማት እንቅስቃሴ እየተሰራ ነው ያለ፣ የኮሪደር ልማት፣ ሌሎች መሰረተ ልማቶች፣ በመንገድ፣ በመብራት፣ በቤቶች ግንባታ በጣም ከፍተኛ ስራዎች እየተሰሩ ነው ያለ። በተመሳሳይ መልኩ በገጠርም የግብርና ልማት ስራዎች፣ የመንገድ ልማት ስራ፣ የገጠር መንገድ ልማት ስራዎች፣ የኮንስትራክሽን ስራዎች፣ የጤና፣ የትምህርት ስራዎች እየተሰሩ ነው ያለ። በጎጃምና በደቡብ ጎንደር አካባቢ ይሄ ሰላም እንዲረጋገጥ በየበረሃው፣ በየሸንተረሩ፣ በየዳገቱ፣ በየቁልቁለቱ በመውጣትና በመውረድ ይሄ በእነዚህ ዞኖች ላይ በእነዚህ አካባቢዎች ላይ በዚህ የክልላችን ግማሽ ክፍል ላይ ሰላም እንዲረጋገጥ ለማድረግ ከፍተኛ ስራ ሰርቷል ማለት ነው። ቀደም ሲል የገለጽነው የሰላም ሁኔታ እንዲፈጠር ካደረጉት እዞች መካከል አንዱ የምስራቅ እዝ ነው ማለት ነው። በሶስተኛ ደረጃ ኦፕሬሽኑን ከማካሄድ ወይም ደግሞ በህግ በማስከበር ተልእኮውን ከመወጣት ባሻገር የክልሉን የጸጥታ ኃይል በመገንባት በኩል ደግሞ ከፍተኛ ሚና ተጫውቷል።
መከላከያ በብዙ ከተሞች እና በብዙ ወረዳዎች ተጋድሎ በማድረግ የነበረውን የጽንፈኝነት እንቅስቃሴ በከፍተኛ ደረጃ የኃይል የበላይነት በመውሰድ ሁሉም አካባቢዎች በተለይ ወረዳዎች ሁሉም አካባቢዎች ላይ በማስለቀቅ ማህበረሰቡ ኢኮኖሚያዊ እንቅስቃሴ እንዲኖረው ማህበራዊ ስራዎችም እንዲጀመሩ እና ማህበረሰቡ የሰላሙን ባለቤት እንዲሆን ከማድረግ አኳያ ከፍተኛ የሆነ ኦፕሬሽን ሰርቷል። በኦፕሬሽኑ ተጨባጭ የሆኑ ውጤቶችን አምጥቷል። ዞኑን ነፃ አውጥቷል። ወረዳዎችን ነፃ አውጥቷል። ቀበሌዎችንም ነፃ እያወጣ ነው። በርካታ ቀበሌዎችም ነፃ እያወጡ አንዱ ይህ ነው። በዞኑ ላይ ተንዣቦ የነበረውን የጽንፈኝነት አደጋ በመቀልበስ ቅድም ያልናቸው ጉዳቶች ኢኮኖሚያዊ፣ ማህበራዊ፣ ሰብአዊ ጉዳቶች እንዳይደርሱ ለማድረግ ከፍተኛ የሆነ ተጋድሎ አድርጓል። ሰራዊት ለህዝባችን ሉዓላዊነት፣ ደህንነት፣ ሀገር ለትውልድ እንድትተላለፍ እውነተኛ የሀገር መገለጫ ታሪኩን በተግባር ህዝባችን እንዲያደርጓል። በዚህም ባልተናነሰ መንገድ የጠላት ዓላማ ከማክሸፍም በላይ እንደነገርኩ ዞናችን በ20 ወረዳዎች የተዋቀረ ነው። የዞናችን መዲና ደብረ ታቦርን ጨምሮ 20 ወረዳዎች ሙሉ በሙሉ ከጠላት ነፃ እንዲሆኑ ቀበሌዎችንም ጭምር ከ200 ያላነሱ ቀበሌዎችን ጭምር በ298 ቀበሌዎች ሰላማዊ የሆነ የፖለቲካ ስራዎችን በመስራት ኦፕሬሽናል እና የህግ የበላይነት እንዲረጋገጥ ስራዎችን በመስራት ዞናችን አንጻራዊ ሰላምን ማስፈን የቻልንበት ሁኔታ ነው ያለው። ከምንም በላይ ክልላችን ብሔረሰብ አስተዳደራችን እየቆመው በሀገር መከላከያ ሰራዊት ነው። ትልቁን የታድጎ ኃላፊነት ወስዶ ከተፈጠረው በላይ ችግር እንዳይፈጠር እንደ ብሔረሰብ አስተዳደር ደግሞ ጽንፈኛው ኃይል ያልተቆጣጠራቸው አካባቢ ላይም ገብቶ ሌላ ጥፋት እንዳይፈጽም ትልቁን ኃላፊነት ወስዶ ህዝቡን እየታደገ ያለው የሀገር መከላከያ ሰራዊት ነው። ዓመታዊ በዓሎች በስርዓት ነው የሚከበሩት። በብዙ መቶ ሺዎች ህዝብ ወጥቶ በሰላም በዓል አክብሮ ሃይማኖታዊ በዓሎች ይከበራሉ። ልዩ ልዩ ኩነቶች ይፈጸማሉ። በከተማችን ትልልቅ ጉባኤዎች ይካሄዳሉ። የብልጽግና አመራር ስልጠና በዙር በከፍተኛ ቁጥር ያለው በሺዎች የሚቆጠር 2000፣ 3000፣ 4000 ስልጠና ለረጅም ጊዜ የሚሰጥበት ነው። ምንም አይነት እንከን የለም። ስለዚህ ከተማችን ሰላም ነው ማለት ነው። አሁን ደግሞ እውነታውን እያረጋገጡ ባለሀብቱም እየተመለሰ ነው። ኢንዱስትሪዎቻችን ወደ ስራቸው ተመልሰዋል። ባህር ዳር ከተማ ውስጥ አሁን ትምህርት አስቀጥለን ነው የከረምነው። በዚህ ዓመት ደግሞ ሙሉ በሙሉ ትምህርት የሚማርበት ከተማ ነው። ኢንቨስትመንቱን በተመሳሳይ ከፍተኛ የኢንቨስትመንት ጥያቄ እያስተናገድንበት ያለንበት ከተማ ነው። ስለዚህ አሁን እኛ ሰላም ነን፣ ልማት ላይ ነን። ከተማችን ለዚህ እንድትበቃ ላደረገው ለመከላከያ ሰራዊታችን፣ በየደረጃ ላለው የጸጥታ መዋቅራችን፣ ይህንን ደግሞ ፊት ሆነው ለሚኖሩ መሪዎቻችን ልዩ ክብርና ምስጋና ያለው የምስራቅ እዝ በአብዛኛው የጎጃም ምስራቅ ጎጃምን፣ ደብረ ማርቆስን፣ አዊን፣ ሰሜን ጎጃምን እንዲሁም ደግሞ ባህር ዳርን እና ሲጨምርም ደግሞ የደብረ ታቦርና ደቡብ ጎንደርን አካባቢ ጨምሮ እየመራ ቆይቷል እና እዚህ አካባቢ የነበሩ የጽንፈኝነት አስተሳሰቦችና አመለካከቶች፣ ተግባሮች በመመከት እርምጃ በመውሰድ ህገወጥነትን በመከላከል እና የህግ የበላይነትን በማስከበር
ጠቅላላ የመከላከያ ሰራዊታችን ሚና ቢሆንም በእነዚህ አካባቢዎች ደግሞ የምስራቅ እዝ ከሱ የሚጠበቀውን በበቂ ሁኔታ ሰርቷል። የነበረውን ቀውስ ቀልብሷል። ተይዘው የነበሩ ወረዳዎችን አስለቅቋል። ተይዘው የነበሩ ከተሞችን አስለቅቋል። መንግስታዊ አስተዳደር እንዲመሰረት አድርጓል። የጸጥታ ተቋማት እንደገና እንዲያንሰራሩ ለማድረግ ችሏል። ስልጠናም እንዲሰጥ አድርጓል። በአጠቃላይ የክልላችን ህዝብ በከፍተኛ ደረጃ በመታደግ ሚና የነበረው እዝ ነው ማለት ይቻላል። በሌላ መልኩ በክልላችን በሁሉም አካባቢ ስለነበረ ችግሩ ደርሶ የነበረ ሌሎች እዞች እንደ ሰሜን ምዕራብ እዝና ሌሎችም እዞች ተጨምረውበት በክልላችን ደርሶ የነበረው ሁኔታ በመቀልበስ ህብረተሰቡ እፎይታ እንዲያገኝ ማድረግ የተቻለበት ሁኔታ ነው ያለው። ፖለቲካ፣ ኢኮኖሚ፣ ማህበራዊ እንቅስቃሴዎቻችን በሙሉ ወደ ነበሩበት ተመልሰው ዛሬ አስተማማኝ ነው። የሚቀር ነገር የለም ባንልም እንኳ አሁን ባለበት ደረጃ ላይ ሰው ተረጋግቶ ሰላሙን አረጋግጦ ያለችውን ያገኛት ሰላም እያሳደገ እንዲሄድ ይሄ ውጤት የመጣው በዚህ ሰራዊት ነው ማለት ነው። ሰራዊቱ የልማቱ አካል ጭምር ሆኖ ከፍተኛ ውጤቶችን አስመዝግቧል። መከላከያ እየራበው እየጠማው ምሽግ ውስጥ እየኖረ ባንድ ተናባቢ ሆኖ ኢትዮጵያ የምትባለውን ሀገራችን ለማጽናት የሚሰራ መሆኑንና ጽንፈኛውን ኃይል ለይቶ ቢችል እጁን እንዲሰጥ ባይችል ደግሞ ኃይል ተጠቅሞ ለመደምሰስ በሰላማዊ መንገድ ችግሩን ለመፍታት ህዝቡን በማወያየት ወደ ሰላም እንዲመጣ ስራ እየሰራ መሆኑን አረጋግጠናል። ህዝቡን ያወያያል። ችግር ተፈጠረ ሲባል ችግር የተፈጠረበትን አካባቢ ኦፕሬሽን ስራ ይሰራል። ሲሰራ ጥንቃቄ በተሞላበት ነው። ማንም ህብረተሰቡ በተለይ በጣም እያጨበጨብን ያለ አሁን ባረጋገጡት ማለት ነው እና የነበረውን አመለካከት ተሰውሯል። ስለዚህ መከላከያ ሁለቱም የሀገር ኃይል ሀገርን የሚያጸና መሆኑን አረጋግጫለሁ። የድል ባለቤትነት የአሸናፊነት አርማ መሆኑ የኢትዮጵያውያን ጀግንነት መለያ ባህሪ ቢሆንም ቅሉ የምስራቅ እዝ የአሸናፊነትና የድል አድራጊነት ሚስጥሮች ምንድን ናቸው? ከምስራቅ መጥቶ ጎጃም ላይ ሲገባ ኦልሞስት ጨለማ ላይ ነው የነበረው። ያንን አስተሳሰብ የራሱን ሰራዊት አስተሳሰብ መርቶ ጥብቅ ዲሲፕሊን ይዞ እንደገና ደግሞ የህብረተሰቡና የመስተዳድሩን አስተሳሰብ መቀየር ከባድ ነው። ዋጋ ከፍሏል። ምስራቅ ላይ ዋጋ መክፈሉ ብቻ ሳይሆን ደግሞ አሸንፏል። ሁልጊዜ በውጊያዎቹ ላይ አሸናፊ እንዲሆን ያደረገው ሚስጥር ምንድን ነው ለሚለው አንዱና ትልቁ ኢትዮጵያዊነቱ ጠንቅቆ የሚያውቅ ነው። የአባቶቻችንን አደራ የአገሪቱን እሴቶች ጠንቅቆ የያዘ ነው። ሁለተኛው ህገ መንግስታዊ ተልእኮውንና የተገነባባቸው ባህሪያቶችና እሴቶችን በጽናት በመያዝ ሰማዕታቶቹን እየዘከረ የእነሱን አደራ በተግባር እያስመሰከረ ለዚች ሀገር መከፈል የሚገባውን ዋጋ ሁሉ ያለ ስስት እየከፈለ የመጣ እዝ መሆኑ ነው። ሁለተኛው የተልእኮቹ ግልጸኝነት፣ ተለዋዋጭ ግዳጆች በሚሰጡት ጊዜ ኢሚዲየትሊ ያንን ተረድቶ አመራሩም ሰራዊቱም በከፍተኛ ተነሳሽነትና ውህደት እነዛን ተልእኮች ይፈጸማል።